ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃ ይዤ ቀርብ ያለው በርከት ያሉ ፈጣንና ወቅታዊ ሰበር መረጃዎች ዩቲዩብ ላይ በፍጥነት እየተጫኑ ነው። መረጃዎቹ ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። ሌላ አስጨናቂ ዜና ነው ከወደ ኢራን እየተሰማ ያለው። በተለይም በመረጃው በእስራኤልና በአሜሪካ እንዲሁም በምዕራቡ ዓለም የስለላ ቡድኖች ላይ ከፍተኛ ጭንቀት አሳድሯል። ይሄም የሆነው እንግዲህ ኢራን የአሜሪካ ጥቃት በኒውክሌር ተቋሞቿ ላይ ከመድረሱ በፊት ዩራኒየሞቿን አስቀድማ እንዳሸሸች ተነግሯል። ይህንንም ተከትሎ እንግዲህ የሳተላይት ማረጋገጫ ምስሎችም እንደወጡ ከዚህ ቀደም በነበረው የዜና ዘገባ ወደ እናንተ መዘገቤ ይታወቃል። ይህንን ተከትሎ ታዲያ ኢራን ጣቢያዎቿ ቢመቱም ዩራኒየሙን ግን አስቀድማ በማውጣቷ አሁንም በሚስጥራዊ ቦታ አስቀምጠዋለች። እነዛ ዩራኒየሞች የት ነው የሚገኙት የሚለው የምዕራቡ ዓለም የስለላ ቡድን በከፍተኛ ሁኔታ እረፍት ያሳጣው ጉዳይ እንደሆነ ተዘግቧል። ይህንንም ለማወቅ በከፍተኛ ሁኔታ እየሰሩ ነው። ይህ ሁኔታ ባለበትም በተለይም ኢራን ካለም አቀፉ የኒውክሌር ትብብርም መውጣቷን ማወጇ ደግሞ ሌላ አስደንጋጭ ዜና ሆኗል። ታዲያ ይህንን ምዕራቡ ዓለም የሰማውን አስደንጋጭ ዜና ተከትሎ ኢራን ያሸሸቻቸውን ዩራኒየሞች ወደ ጦር መሳሪያ እንኳን ብትቀይራቸው 10 የኒውክሌር ፈንጂዎችን ለመስራት ያስችላታል ሲል ዓለም አቀፉ የአቶሚክ ኢነርጂ ተቆጣጣሪ ኤጀንሲ አስታውቋል ማለት ነው። ይህንን ተከትሎ ከፍተኛ ስጋት አድሯል። በሌላ በኩል የእስራኤሉ የስለላ ድርጅት ሞሳድም ባወጣው መግለጫ አሁንም ቢሆን ስጋቱ አልቆመም፣ ስራዬን እየሰራው ነው፣ ኢራን ውስጥ ነው የምገኘው ብሏል ሞሳድ። ይህም ሌላኛው ከፍተኛ የሆነ ስጋት ያጫረና ቀጣይ የሆኑ ጥቃቶች እንዳይፈጸሙ ስጋት ያጫረ ጉዳይ ሆኗል። በሌላ በኩል ደግሞ እንዲሁ የኢራን የሳይበር ቡድኖችም ወደ አሜሪካና ወደ እስራኤል የመሰረተ ልማት ተቋማት ላይ የሳይበር ጥቃት ለመሰንዘር ዝተዋል። ይህንንም ተከትሎ እንግዲህ ጥቃት እንዳይፈጸም በከፍተኛ ሁኔታ እንቅስቃሴ እየተደረገ ይገኛል። ኤፍቢአይም በተጠንቀቅ እንዲቆም ትዕዛዝ እንደተሰጠው ከወደ አሜሪካ ተዘግቧል። አሁን የተሰሙ ጉዳዮችን በዝርዝር የማስደምጣችሁ ነው የሚሆነው። እስከ ፍጻሜው አብረን ዝርዝሩን እንከታተለው። በቅድሚያ የኢራን ዩራኒየም የት ገባ የሚለው ጉዳይ አሁንም የአሜሪካና የእስራኤልን የስለላ ተቋማት በእጅጉም ያሳሰበ ጉዳይ ሲሆን ጉዳዩን እስከ መጨረሻው ለማወቅ ከፍተኛ ክትትል እያደረጉ እንደሆነ ተሰምቷል። በቅርቡ እስራኤልና አሜሪካ በጥምረት በኢራን የኒውክሌር ጣቢያዎች ላይ ከሰነዘሩት ጥቃት በኋላ ኢራን ያከማቸቻቸው የዩራኒየም ክምችቶች የት እንደደረሱ ግልጽ የሆነ መረጃ ማግኘት እንዳልተቻለ የተገለጸ ሲሆን ግምቶችና መላምቶች ከመሰጠት ውጪ የአሜሪካም ሆነ የእስራኤል የስለላ ተቋማት ጉዳዩን ሊደርሱበት እንዳልቻሉም ተመልክቷል። ፕሬዚዳንት ዶናልድ ትራምፕ በቀጥተኛ ትዕዛዝ በዩራኒየም ማበልጸጊያው በተለይም ፎርዶን ጨምሮ በሌሎችም የኢራን የኒውክሌር ተቋማት ላይ ጥቃት ከሰነዘሩ በኋላ ወድመዋል ቢሉም ነገር ግን በኋላ የወጡት የሳተላይት ምስሎች እንዳረጋገጡት ኢራን እነዛ ጣቢያዎች ከመመታታቸው በፊት የበለጸጉ ዩራኒየሞችን ከዚያ አውጥታ እንዳሸሸች በሳተላይት ምስሎች ተረጋግጧል። ይህንንም ተከትሎ ታዲያ ኢራን ያሸሸቻቸውን የዩራኒየም ክምችቶች ወዴት ወሰደቻቸው የሚለው ነው በእርግጥ የአሜሪካና የእስራኤልን ጨምሮ የምዕራባውያንን በከፍተኛ ሁኔታ ያሳሰበው ጉዳይ። የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ኤጀንሲ ከጥቃቶቹ በኋላ ኢራን የነበራትን 409 ኪሎ ግራም ወይም 902 ፓውንድ በከፍተኛ ሁኔታ የበለጸገ ዩራኒየም ክምችት እንደጠፋበት የገለጸ ሲሆን ይህ መጠን አሁን ባለው ሁኔታ ብቻ 10 የኒውክሌር ጦር ራሶችን ለማምረት በቂ ሊሆን እንደሚችል አመልክቷል። አንዳንድ ዘገባዎች እንደሚጠቁሙት ኢራን ከጥቃቶቹ በፊት የነበራትን ዩራኒየም ክምችት ወደማይታወቁና ደህንነታቸው ወደ ተጠበቁ ቦታዎች አዛውራው ሊሆን እንደሚችል የገመቱ ሲሆን ይህ እርምጃ የተወሰደው በኢራን የኒውክሌር ጣቢያዎች ላይ ከሚሰነዘሩ ጥቃቶች ለመከላከል ነው ተብሏል። በተለይም ፎርዶና ናታንዝ በተባሉት ከመሬት በታች ጠልቀው በሚገኙ ተቋማቶቿ ላይ የተሰነዘሩት ጥቃቶች ከፍተኛ ጉዳት አድርሰዋል ቢባልም የዩራኒየም ክምችት ግን ከጥቃቱ በፊት መወሰዱን የሚጠቁሙ የሳተላይት ምስሎች አሁን ላይ አረጋጋጭ ሆነዋል። አሜሪካና እስራኤል በኢራን የኒውክሌር ተቋማት ላይ ያደረሱት ጥቃት በዋነኛነት የኢራንን የዩራኒየም ማበልጸግ አቅም ለመቀነስ ያለመ ነው የተባለ
የተባለ ሲሆን ናታንዝ በተባለው በዚህ ስፍራ የሚገኘው የነዳጅ ማበልጸጊያ ፋብሪካ የላይኛው ክፍል በጥቃቱ መውደሙ የተነገረ ሲሆን ከመሬት በታች ያለው የፋብሪካው ክፍል ግን ምን ያህል እንደተጎዳ ማወቅ አልተቻለም ተብሏል። ሌላውና ዋናው ፎርዶ የሚባለው ሲሆን ይኸውም ከመሬት በታች የተሰራ የዩራኒየም ማበልጸጊያ ተቋም መሆኑ ተነግሯል። በጥቃቱ ምክንያትም መግቢያዎቹ የተጎዱ ቢሆንም ከመሬት በታች ያለው መሰረተ ልማት ሙሉ በሙሉ እንዳልወደመም ተረጋግጧል። ሌላኛው ኢስፋሃን ሲሆን በዚህ አካባቢ የሚገኙ 4 ህንጻዎች ጉዳት የደረሰባቸው ሲሆን ከነዚህ መካከልም የዩራኒየም ማቀነባበሪያ ፋብሪካ ይገኙበታል ተብሏል። የአሜሪካ የደህንነት ዘገባዎች እንደሚያመለክቱት ጥቃቶቹ የኢራንን የኒውክሌር መርሃ ግብር እንዳላዳከሙት ተገልጿል። ሌላኛው ቁልፍ ያልተገለጸው ስጋት ትልቁ ስጋት ኢራን ያበለጸገቻቸውን ዩራኒየሞች ከዓለም አቀፉ የኒውክሌር ተቆጣጣሪ ኤጀንሲ እይታው ውጪ በሆኑ ሚስጥራዊ ጥብቅ ስፍራዎች መደበቋ የተነገረ ሲሆን ይህ ደግሞ በድንገት የኒውክሌር የጦር መሳሪያ የመገንባት አቅምና ኒውክሌር የጦር መሳሪያን በማንኛውም ሰዓት ልትታጠቅ እንደሚያስችላት ተዘግቧል። ሌላኛው የማብላዮቹ የሴንትሪፉጂዎቹ ጉዳይ ነው። ምንም እንኳን ብዙ የኢራን የሴንትሪፉጂዎች ወይም ዩራኒየሙን ማብላዮች ወድመዋል ቢባልም የተወሰኑት ግን አሁንም በጠባቅ ስፍራ ተጠብቀው እንደሚገኙ ተመልክቷል። ኢራን ያበለጸገችው የዩራኒየም ክምችት የት እንደደረሰ ግልጽ የሆነ መረጃ አለመኖሩ ዓለም አቀፉ ማህበረሰብ በእጅጉ ያሳስባል በማለት መገናኛ ብዙሃን በሰፊው ዘገባዎችን እያወጡ ሲሆን አሁንም ቢሆን የአሜሪካና የእስራኤል እንዲሁም የምዕራባውያን ሀገራት የስለላ ቡድኖች በከፍተኛ ሁኔታ ኢራን ያሸሸቻቸውን ዩራኒየም ወዴት እንደወሰደች እየተፈለጉ ይገኛሉ። የቀድሞ የእስራኤል ባለስልጣናት እንደሚገልጹት አስቀድሞ ሙሉ ዝርዝር መረጃ በሌለው ጉዳይ ላይ እስራኤል ጥቃት መሰንዘሯ ጥፋት ነበር ያሉ ሲሆን ከጥፋቱ በኋላ እስራኤል አሁን ላይ ምንም አይነት ዋስትና እንደማይኖራትና በተለይም በማንኛውም ሰዓት ኢራን የኒውክሌር የጦር መሳሪያ ባለቤት መሆኗን ልታውጅ እንደምትችል ተነግሯል። ይህ ደግሞ እስራኤልን ከዚህ ቀደም ነበረብኝ ከምትለው ስጋቱን በእጥፍ እንደሚያንረውም ተነግሯል። ይህንን ተከትሎ ፈረንሳይን ጨምሮ የምዕራባውያን ሀገራት በፍጥነት ኢራን በትናንትናው ዕለት በፓርላማ ያሳለፈችውንና ከዓለም አቀፉ የኒውክሌር ትብብር ስምምነት ወጥቻለሁ የሚለውን ውሳኔዋን እንድታጠፍና በግልጽ ወደ ስብስቡ እንድትቀላቀልና ዩራኒየሞቹን የት እንዳስቀመጠች እንድታሳይ በይፋ ጠይቀዋል። በሌላ በኩል የእስራኤሉ የስለላ ተቋም ሞሳድ ጦርነቱ በሁለቱ ሀገራት መካከል ተቋጨ ቢባልም አሁንም በኢራን ውስጥ ይገኛለው የሞሳድ እያንዳንዱ ሰላዮችም አሁን በኢራን ውስጥ በከፍተኛ ሁኔታ ሰርገው ገብተው የስለላ ስራቸውን እየከወኑ ነው ሲል ሞሳድ አስታውቋል። የእስራኤል የስለላ ተቋም ሞሳድ ዋና ኃላፊ የሆኑት ዴቪድ ባሪያን ዛሬም በሰጡት መግለጫ እንዳሉት ከሆነ እስራኤል የኢራንን እንቅስቃሴዎች በንቃት መከታተሏን እንደምትቀጥል ጠንካራ ማስጠንቀቂያ የሰጡ ሲሆን ይህ መግለጫ የወጣው በሁለቱ ሀገራት መካከል የነበረው የ12 ቀናት ደም አፋሳሽ ወታደራዊ ግጭት በተኩስ አቁም ስምምነት ጋብ ካለ በኋላ ነው። ኃላፊው ዴቪድ ባርኒያ በሰጡት መግለጫ እንዳሉት ተቋማቸው ስለ ኢራን ፕሮጀክት ሰፊ ዕውቀት ያለው ሲሆን አይኑን ከኢራን ላይ በፍጹም አይነቅልም ብለዋል። እዚያው ኢራን ውስጥ እንገኛለን፣ ሰላዮቻችን በብዛት ሰርገው ገብተው ኢራን ውስጥ ነው የሚገኙት፣ ሁኔታውን እየተከታተሉ ነው፣ ከዚህ ቀደምም እንደዚያው ያደረግነው እንደዚያው ነበረ በማለት ሞሳድ በኢራን ውስጥ ያለውን የተግባር አቅም አበክረው ገልጸው እየተከታተልናት ነው ብለዋል። ባርኒያ ከቅርብ ጊዜው ጥቃት በስተጀርባ የነበረው የረጅም ጊዜ ዝግጅት አብራርተው ትክክለኛውን ጊዜ ለማግኘት ትክክለኛ የሆኑ ድርጊቶችን በሙሉ ለመፈጸም ለወራትና ለዓመታት ስንዘጋጅ ቆይተናል ብለዋል። የሰዓቱን ወሳኝነት ተረድተን ነበረን ዘመቻውን የከፈት ነው በማለት ገልጸዋል። የሞሳድ ኃላፊው የተቋማቸው ድርጊት የማይታሰቡ ሲሉ የገለጿቸው ሲሆን ይህም ከዚህ ቀደም በኢራን ከፍተኛ ወታደራዊ ባለስልጣናት ላይ የተፈጸመው ግድያና በኒውክሌር በድሮንና በሚሳኤል ቦታዎችም ላይ የተሰነዘሩ ጥቃቶችንም በማስታወስ ስኬታማ ጥቃት ፈጽመናል ብለዋል። ይህ የሞሳዱ ዋና ኃላፊ ያልተለመደ ይፋዊ መግለጫ ምንም እንኳን የተኩስ አቁም ቢኖርም እስራኤል አሁንም ኢራንን እንደ ቀጥተኛ ስጋት እንደምትቆጥራትና አስፈላጊ ሆኖ ከተገኘ እርምጃ ከመውሰድ ወደ ኋላ እንደማትል ለኢራን የተላከ ግልጽ ማስጠንቀቂያ አድርገው መውሰዳቸውም ተመልክቷል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራንና በእስራኤል መካከል ዳግም ጦርነት ሊቀሰቀስ ይችላል ሲሉ መናገራቸው አወዛጋቢ ሆኗል። የአሜሪካው ፕሬዝዳንት የዋይት ሃውስ አለቃ ፕሬዝዳንት ዶናልድ ትራምፕ በኢራንና እስራኤል መካከል ዳግም ጦርነት ሊቀሰቀስ
ሊቀሰቀስ እንደሚችል ተናግረዋል። ትራምፕ ኢራንና እስራኤል ጠንካራና ኃይል በተሞላበት ሁኔታ ከተዋጉ በኋላ አሁን ላይ ሁለቱም ሀገራት አቅማቸው ተዳክሟል በማለት የገለጹ ሲሆን ሀገራቱ ግጭት ለማስቆም ቢፈልጉም አንድ ቀን እንደገና መልሰው ሊዋጉ እንደሚችሉ ገልጸዋል። በሌላ በኩል ትራምፕ በኢራን የኒውክሌር ጣቢያዎች ላይ የፈጸመው ጥቃት በጣም ከባድና ፈጣን በመሆኑ ኢራን የኒውክሌር ማብላያዎችን ማንቀሳቀስ እንደማትችል ተናግረው በመገናኛ ብዙሃን በሰጡት መግለጫ ኢራንን ለአንዴና ለመጨረሻ ጊዜ አውድመናታል፣ የኒውክሌር የጦር መሳሪያዋን ከእጇ አስጥለናታል ብለዋል። በሌላ በኩል ግን የሚወጡ መረጃዎች ይህንን ጠቋሚ ባለመሆናቸው የኢራን የተብላላ ዩራኒየም የት ገባ የሚለውን ጉዳይ ዓለም በትኩረት እንዲመለከተው አድርጓል። በሌላ በኩል ዓለም ኢራን አሜሪካ ለፈጸመችው የፈንጂ ጥቃቶች የምትወስደው የበቀል እርምጃ በሌላ ዙርም ይቀጥላል የሚል መረጃ መውጣቱን ተከትሎ ስጋት አጭሯል። የሳይበሩ ዓለም ከዚህ ቀደም አደገኛ የመረጃ ምዝበራና ምንተፋዎችን በመፈጸም ታሪክ ካላት ሀገር ሊደረጉ የሚችሉ የመረጃ ጠለፋዎችን በንቃት እየተከታተለ እንደሆነ ተነግሯል። የኢራን መህር የዜና አገልግሎት እንደዘገበው በአሜሪካ መሰረተ ልማት ላይ ከፍተኛ የሆነ የሳይበር ጥቃት በመፈጸም ምላሽ ለመስጠት በንግግር እየተደረገ እንደሆነ ገልጸው አሜሪካ ከኢራን የሚሰነዘር የሳይበር ጥቃት ሊጠብቃት እንደሚችል የዜና ገጹ አስነብቧል። ኢራን በአሜሪካም በእስራኤል ወይም በአጋሮቻቸው ላይ የሳይበር ጥቃት ዘመቻም ብትጀምር ማድረግ የሚቻለው ነገር አሳሳቢ ሊሆን ይችላልም ተብሏል። መደበኛ በሆነ ውጊያ ቢሆንም የሚኖረውን ወታደራዊ ምላሽ የሀገሪቱን ተዋጊ ጀቶች፣ ታንኮች ወይም ሚሳኤል ክምችቶችን በመቆጣጠር የኢራንን አቅም መገምገም ይቻላል ያለ የቢቢሲ ዘገባ በሳይበር ዓለም ግን የሳይበር ጥቃትን እስካልተፈጸመ ድረስ ሀገራት ምን አይነት የሳይበር ጥቃት ሊፈጽሙ ይችላሉ የሚለው ጉዳይ ተገማች ባለመሆኑ የኢራን የጥቃት መሰንዘር ጉዳይ አሳሳቢ ሆኗል ብሏል። የኢራን የሳይበር መረጃ መንታፊዎች ዋይፐር የሚባል የጥቃት አይነት በመፈጸም የሚታወቁ ሲሆን የመረጃ ቀበኞቹ ወደ ድርጅቶች የኢንፎርሜሽን ቴክኖሎጂ ሰብረው በመግባትና ቫይረሶችን በመልቀቅ ያገኙትን መረጃ ጠራርገው ይመነትፋሉ ብሏል ቢቢሲ። ሁሉም ኢሜሎች፣ ሰነዶች፣ ምስሎችና ቪዲዮዎች እልም ብለው ይጠፋሉ ያለው የቢቢሲ ዘገባ መረጃን ጠራርጎ ማጥፋት ዓላማው ግልጽ ውድመት በሀገራት ላይ ማድረስ ነው ብሎታል። ኢራን እንዲህ አይነት በርካታ ጥቃቶችን በተለያዩ ሀገራት ላይ በመሰንዘር ትወነጀላለች ያለው ቢቢሲ በጣም በምትታወቅበት በ2012 የሳውዲ አረቢያ የነዳጅ ዘይት ኩባንያ ኢምራኮም ላይ የፈጸመችው የሳይበር ጥቃት ነበር። ኢራን የለቀቀችው ሻሙን የተሰኘ ቫይረስ 30,000 ኮምፒውተሮችን አጥቅቶ ያገኘውን መረጃ ሁሉ ካጠፋ በኋላ ለሳምንታት ኩባንያው ከባድ ቀውስ ውስጥ እንደነበረ አስታውሷል። ከ2 ዓመት በኋላ የእስራኤል ጠንካራ ደጋፊ የሆነው አሜሪካዊ ቢሊዮነር ሼልደን በላስ ቬጋስ በሚገኘው ማቋመሪያው ላይ የኢራን የቫይረስ ጥቃት ማጋጠሙን ተናግሮ የነበረ ሲሆን ይኸውም ቢሊዮነሩ ላይ የደረሰው የቫይረስ ጥቃት 40 ሚሊዮን የአሜሪካን ዶላር ኪሳራ ውስጥ አስገብቶት ነበር። ከኢራን የተሰደዱ ዜጎች ያስጠለለችው አልባኒያም በተደጋጋሚ የኢራን መረጃ መንታፊዎች ጥቃት እንደደረሰባት ተመልክቷል። ከምንም በላይ የሚያስጨንቀው ኢራን በወሳኝ የአሜሪካ ብሔራዊ መሰረተ ልማት ላይ ጉዳት ለማድረስ ሞክራለች የሚል ውንጀላ ከመጣ ነው ይላል። በአሜሪካና እስራኤል እንዲሁም በሳውዲ አረቢያ የውሃ ማጣሪያና ግድቦች በስርዓታቸው ላይ የኢራን መረጃ ጠላፊዎች አገኘን ያሉ ሲሆን እነዚህ ላይ የተነጣጠረ ጥቃትም በቀጣዮቹ ቀናት እንደሚወስዱ ዝተዋል። በተለይም የአሜሪካ ሳይበር ሴኩሪቲና የመሰረተ ልማት ደህንነት ኤጀንሲ የቀድሞ ኃላፊ ጁን ኢስተርል ለቢቢሲ ሲናገሩም በተለይም ሊከሰት ከሚችለው የኢራን የሳይበር ጥቃት አሜሪካና አጋር ኃይሎች መከላከያቸውን ከፍ እንዲያደርጉ ከወዲሁ አሳስበዋል። በቅርቡ እስራኤል ጥቃቶች የኢራን የሳይበር አቅምን ጉዳት ደርሶበት እንደሆነ ግልጽ ባይሆንም ኢራን የሲቪል መሰረተ ልማቶች ላይ ያነጣጠረ አጸፋዊ እርምጃ የመውሰድ ታሪክ አላት በማለት ገልጸው የውሃ ስርዓት፣ የፋይናንስ ተቋማት፣ የኃይል መስመሮች፣ የመንግስት አውታሮችና ከዚያም በላይ ጥቃት ልታደርስ ትችላለችም ብሏል። በእንደዚህ አይነት ጥቃቶችም ኢራን ከሩሲያ ከቻይናና ከሰሜን ኮሪያ ጋር የምዕራቡን የሳይበር ስጋት ተደርጋ ትታያለችም በማለት አስቀምጧል። እንደ ዓለም አቀፍ የስትራቴጂክ ጥናት ኢንስቲትዩት ኢራን በዓለም ደረጃ 3ኛ የሳይበር ኃይል ያላት ሀገር ስትሆን ይኸውም በ2021 የወጣው ይህ ግምገማ ጥቃት ለመፈጸም ለስለላና ለመከላከያ ሳይበር መሳሪያዎችን ለማዋል ያላት አቅምም ከሰሜን ኮሪያና ከጃፓን ጋር የሚመሳሰል መሆኑን አመልክቷል። የቤልፍ ብሔራዊ የሳይበር
ኃይል ደረጃም ተመርምረው በወጡ መረጃዎች በ2022 ባወጡት ዓለም አቀፍ ደረጃ መሰረት ኢራን በመረጃ መመዝበር 10ኛ ደረጃ ላይ ተቀምጣለች። ኢራን በሳይበር ኃይል ከአሜሪካ፣ ከቻይና፣ ከሩሲያ፣ ከእስራኤል ወይም ደግሞ ከዩናይትድ ኪንግደም ግን ወደ ኋላ ያለች ናት በማለት ያስቀምጧታል። ከአንድ ሳምንት በፊት እስራኤል በኢራን ላይ ከጀመረችው የሳይበር ጥቃት ዘመቻ በኋላ የኢራን የሳይበር እንቅስቃሴ አነስተኛ መሆኑ ታይቷል። በአሜሪካና እስራኤል ኩባንያዎች የበላይነት የሚመራው የሳይበር ደህንነት ኢንዱስትሪው ሊደርስ የሚችል የሳይበር ጥቃትን እያስጠናቀቀ ነው። ይሁን እንጂ ግጭቱ ከተቀሰቀሰ ወዲህ ከፍተኛ እንቅስቃሴ የታየው ከእስራኤል ጋር ግንኙነት አለው ከሚባለው ቡድን ነው። ስመ ገናና ነው የሚባልለት ይኸው ቡድን ለበርካታ ዓመታት በኢራን ላይ በጣም የተራቀቀ የሳይበር ጥቃቶችን በመፈጸም ባለፈው ሳምንት የኢራን ባንክ እንዲስተጓጎልና ከኢራን ግዙፍ የክሪፕቶ ከረንሲ ኩባንያ 90 ሚሊዮን የአሜሪካን ዶላር በመስረቅ ማውደሙን መናገሩ አይዘነጋም። በግርድፉ አዳኙ ወፍ የሚለው ቡድኑ እንደ አውሮፓውያን አቆጣጠር በ2022 ብቻ የሰው ሕይወትን አደጋ ላይ የጣለ የኢራንን የብረታ ብረት ስራ በመመንተፍ ከፍተኛ ጉዳት አድርሶ ነበር። ኢራን የሳይበር ኃይል ለመሆን ወደ ልማት የገባችው እንደ አውሮፓውያን አቆጣጠር በ2010 በእስራኤልና አሜሪካ በደረሰባት የሳይበር ጥቃት የሀገሪቱን ኒውክሌር ማበልጸጊያ ጣቢያ ጉዳት ከደረሰበት በኋላ ነው። ከዚህ ጊዜ በኋላ ኢራን አቅሟን እያሳደገች ሲሆን ምን ያህል ጠንካራ እንደሆነች ግን በቅርቡ ልታሳይ ትችላለችም ተብሏል። ይህንን ተከትሎ ታዲያ ከዛሬ ነገ የኢራን የበቀል ጥቃት በሳይበሩ ዓለም ሊወሰድ ይችላል መባሉን ተከትሎ ከፍተኛ ስጋት እንዳደረም ተመልክቷል። በሌላ በኩል አሜሪካ ኢራን ላይ ጥቃት ከፈጸመች በኋላ ኤፍቢአይ በጸረ ሽብርተኝነት ላይ ትኩረቱን ማጠናከሩ ተዘግቧል። አሜሪካ በኢራን ላይ ጥቃት ከፈጸመች በኋላ በመላው አሜሪካ የሚገኙ ባለስልጣናት በአሜሪካ ውስጥ ሊሰነዘር ለሚችል ጥቃት በተጠንቀቅ ላይ መሆናቸው የተገለጸ ሲሆን ፕሬዚደንት ትራምፕም ሰነድ አልባ ዜጎችን ከሀገር ለማስወጣት በሚወስዱት እርምጃ ላይ ይሰሩ የነበሩ አንዳንድ የኤፍቢአይ ባልደረቦችም አሁን ላይ በጸረ ሽብርተኝነት ላይ እንዲያተኩሩ መደረጉን የቢቢሲ አሜሪካ ዘጋቢ ዘግቧል። እሁድ ዕለትም ቢሮው በሽብር ስጋት ላይ ትኩረታቸውን እንዲያጠናክሩ የሚገልጽ ማስታወሻ ለመስክ ቢሮዎችም አሰራጭቷል ተብሏል። ኤፍቢአይ ምንም አይነት የትኩረት ለውጥ ስለማድረጉ ማረጋገጫ አልሰጠም። ኤጀንሲው በሰጠው መግለጫ ኤፍቢአይ በተለያዩ የአሰራር ማስተካከያዎች ወይም የሰራተኞች ውሳኔ ላይ አስተያየት አይሰጥምም ብሏል። ይሁን እንጂ የብሔራዊ ደህንነታችን ላይ ለሚደርሱ በጣም አሳሳቢ ስጋቶች ምላሽ ለመስጠትና የአሜሪካ ሕዝብን ጥቅምና ደህንነትን ለማረጋገጥ አቅማችንን በተከታታይ እንፈትሻለን እንዲሁም እናስተካክላለን ብሏል። ምንም የተለየ ስጋት የለም፣ ነገር ግን በቅርብ ቀናት ውስጥም የአሜሪካ ባለስልጣናት በህገወጥ መንገድ በአሜሪካ ውስጥ የነበሩ 11 ኢራናውያንን በቁጥጥር ስር አውለዋለን ብሏል ተቋሙ። በርካቶች ከኢራን ወታደራዊ ወይም ከሚሊሻ ተወካዮች ጋር ግንኙነት ነበራቸውም ተብሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮመንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ